ሰላም እንዴት ናችሁ? እንዴት ነህ? እኔ በጣም ደህና ነኝ። እንዴት ነሽ? I'm great. So ዛሬ day 7 ላይ ያለነው yes day 7 ዘመቻው እየተጣጣፈ ነው በእኛ ሳይድ አይደለ? በእነሱም ሳይድ actually እንደዛው ነው። የሁላችሁም ቪዲዮ በደንብ ቼክ እያደረኩኝ ነው። 49ም ዘማቾች እየሰሩ ነው ቪዲዮ። ዋው ያንተን ቪዲዮ ይለያል actually ያንተንም በደንብ እያየሁ ነው፣ እነሱን በደንብ እያየሁ ነው። So ዛሬ ደግሞ day 7 another lesson ይዤላችሁ መጥቻለሁ ማለት ነው። ዋው ለማወቅ ጓጉቻለሁ የዛሬውን። Of course አንተ you are very interactive, excited not to ለመማር so I really like that about you. እናንተም I hope እንደሱ ናችሁ። ዛሬ የምንማረው ቴንስ ውስጥ ገብተናል። ኦኬ ባለፈው ምን ብዬ ነበር? ይሄ verb የሚባለው ነገር ድርጊት ጋር ስንገባ it's going to be very broad ብዬ ነበር አይደለ? መጀመሪያ ቴንስ ማለት it's a time of an action ድርጊት አለ። yes ያ ድርጊት መቼ ሆነ የሚለው ነገር የሚነግረን ቴንስ ይባላል። ኦኬ ጊዜውን ማለት ነው። ያ ድርጊቱ መቼ ሆነ የሚለው የሚመልስልን ነገር ቴንስ ይባላል። ሶ በእንግሊዘኛ ላይ ስንት ቴንስ አለ? እስኪ ሞክሩ አንተ። ቆይ በእንግሊዘኛ ላይ ስንት ቴንስ ነው ያለው? እስኪ ሞክሩ። is it 5 or 6 or 11 ስንት ነው? እሺ አንተ ሞክር። I think አራት። እሺ እና ማን ናቸው? እስኪ ሊስት አድርግልኝ። simple present past tense future tense past future tense past ማለ futureም ማለው ነው። ወደ ኋላም ወደፊትም tense ወደ ኋላም ወደፊት። እሺ በቃ ሶስት ስለዚህ ነው ማን ናቸው? present past and future yes ጥሩ። እሺ አሪፍ አድርገህ ገልጸዋል፣ ግን 12 ናቸው። come ያ አይ ኖ ሶ ልንገር በቀላሉ እንድትይዛው ማለት ነው። እናንተም እንደዛው ሶ ሀብ እንደነገረን ዌት ቺን በደንብ እንድታያችሁ ላስተካክላት። እሺ ማን አላልኳችሁ? ፕሬዘንት አይደለ? ነገረኛ መጀመሪያ 3 አልከኝ ንገረኝ። እሺ ፕሬዘንት ፊውቸር እሺ ፊውቸር ከዛ ፓስት። በጣም አሪፍ። እነኚህ ሶስቱ ዋናዎቹ ናቸው። በእነኚህ ስር ደግሞ 4 ካቴጎሪዎች አሉ። ስለዚህ 4 ሲባዛ በ3 ስንት ነው? 12 so that makes them 12 ማለት ነው። ስለዚህ ዋናዎቹ አንተ እንዳልከው ልክ ነህ። present future and past ዋና ቴንሶች አሉ። ከነኚህ ደግሞ 4 ካቴጎሪ አለ አልኩ ካለ አንደኛው ሲምፕል ይባላል። ስለዚህ simple present, simple future, simple past ሶስት ቴንሶች በዚህ በሶስቱንም የሚገልጸው simple past, simple present, simple future። እናንተም ይገጋችሁ እሺ። በጣም በቀላል ወይ ነው የነገርኳችሁ ያለው። ስለዚህ simple ለሶስቱም ሲሆን simple future, simple present, simple past። ከዛ ደግሞ continuous የሚባል ደግሞ አለ። እስኪ በለው continuous so continuous yes so present continuous, future continuous, past continuous ከዛ በኋላ ደግሞ ማን አለ? perfect የሚባል ደግሞ አለ። እሺ perfect so ይሄ perfect ለሶስቱም ይሰራል። ስለዚህ present perfect, future perfect, past perfect excellent። ከዛ በኋላ ደግሞ perfect continuous የሚባል ደግሞ አለ። perfect continuous ሁለቱን አንድ ላይ ማለት ነው። ይሄ ደግሞ አይም ለሶስቱም ይሰራል። ስለዚህ perfect present perfect continuous, future perfect continuous and past perfect continuous ስለዚህ አሁን እዚህ ጋር የጻፍከው ነገር እንዳለ ለዚህ ጋር 4 ነገር ጻፍክ አይደለ? አራቱም ለሶስቱም ስለሚሆን overall 12 ናቸው ማለት ነው። 12 ሆኑ ማለት ነው። ሶ እነኛ 12ቱም ስሙን ነው እሺ ነገርኳችሁ። ሶ ምን ያክል ናቸው? 12 ናቸው። 3 ዋና ካቴጎሪ ያላችሁ simple I mean present past and future ከዛ ደግሞ 4 ደግሞ ሌላ ካቴጎሪ ያለክ simple continuous perfect እና perfect continuous። ሶ ዛሬ የምንማረው ስለዚህ ነው። ስለ simple present የዛሬው yes ከዛ ደግሞ simple future, simple past ከዛ ደግሞ present continuous, future continuous ያለን ሁሉንም እናያቸዋለን ማለት ነው። ስለዚህ አራቱንም ክፍሎች ለየብቻ እናያለን። ግን የመጀመሪያው simple present ዛሬ የምናየው ግን is about simple present tense። እሺ ወደሱ እንምጣው። ምን ያክል ቴንስ አለ ንገሩኝ። ምን ያክል ቴንስ አለ? 12 በጣም አሪፍ። እነኛ 12 ቴንሶች አሁን በነገርኳችሁ መሰረት በቃላችሁ መያዝ በጣም ቀላል ነው። እሺ ስሙን ከያዛችሁ በኋላ ደግሞ ይሄኛውን መቼ ነው የምጠቀመው? ፎርሙ ምንድነው? ይሄ ስል በአማርኛ ምን ለማለት ፈልጌ ነው የሚለውን ደግሞ everything ስለምናየው በዚህ ሲሪስ don't worry። አሁን ስሙን ይዛቸዋል ማለት ነው። ግልጽ
በደንብ ጥሩ so today is about simple present tense መጀመሪያ በሲምፕል ፕሬዘንት ቴንስ የተሰራ ሴንቴንስ ልንገርህና በሱ እንማረው በጣም በቀላል ወይ ማለት ነው ለምሳሌ I always wake up since I'm የምትነሳው ጠዋት always like I woke up in early what time like ብዙ ጊዜ like 12 ሰዓት excellent 12 o'clock 6 a.m. አያቻ I always wake up at 6 a.m. አሁን ይሄ simple present tense form የተከተለ ሴንቴንስ ነው ኦኬ ምን ማለት ይመስላል ይሄ I always wake up at 6 a.m. ምን ማለት ነው ሁል ጊዜም ጠዋት 12 ሰዓት እነቃለሁ ወይም እነሳለሁ ኦኬ እነሳለሁ ወይም እነቃለሁ so simple present tense ስትል አደርጋለሁ ያልክ ነው ኦኬ generally ኦኬ ድርጊቱን እየገለጽክ ነው of course tense ነው ድርጊት ነው የምትገልጸው ግን መቼ ነው ይሄ ነገር happen የሚያደርገው always or sometimes or usually or often or every day or every week ብቻ generally ይሄ ነገር ይሆናል ለምሳሌ እኔ ከምሳ በኋላ ሁሌ ቡና ጠጣለሁ ኦኬ so አደርጋለሁ ነው ያልኩት እየጠጣሁ ነው አላልኩኝም ጠጣሁ አላልኩኝም እጠጣለሁ ነው ያልኩት ኦኬ ወደፊት አይደለም generally ሁሌ ከምሳ በኋላ ቡና ጠጣለሁ so I do this generally it's not just today it's not just tomorrow it's every day ሁሌ ነው ማደርገው ስለዚህ ያኔ ማን ተጠቀማለሁ I will use the simple present tense እስኪ ሁሌ ከምሳ በኋላ ቡና ጠጣለሁ በለኝ I always drink coffee after lunch በጣም አሪፍ I always drink coffee after lunch አይደለ yes so እንደዚህ አደርጋለሁ ሰዓት ሳትናገሩ ለምሳሌ 6 ሰዓት ላይ ቡና ጠጣለሁ ወደ በኋላ ምናምን ከሆነ እሱ ፊውቸር ነው will ትጠቀማላችሁ እዚህ ጋር ግን ሁሌ የምናረጋቸው ነገሮች ልምዶቻችንን አሁን ለምሳሌ ከምሳ በኋላ ሁሌ ቡና ጠጣለሁ ካልኩኝ I am talking about my habit okay ማወራው ስለ ልምዴ ነው ማለት ነው things I do generally so ፎርሙ እንዴት ነው verb 1 or verb s እንጠቀማለክ okay verb 1 ማለት ዋና verb ማለት ነው okay ምንም ያልተጨመረበት አሁን ለምሳሌ drink ነው ያልነው ምንም አልጨመርንበትም okay wake ነው ያልነው ምንም አልጨመርንበትም so we used the verb 1 ለምሳሌ እኔ እንግሊዘኛ በሳምንት 3 ቀን እማራለሁ መማር ምንድነው learning መማር ብቻ learn verb 1 ማለት በቃ እኔ የፈለኳት እቺም ብቻ ነው ማለት learning ካልክ verb ing ላይ ገባክ so what I want is verb 1 okay yes base verb ማለት ነው እሺ ለምሳሌ ወደ ቤት ለመሄድ ታክሲ ተጠቀማለሁ ሁሌ generally so መጠቀም or መውሰድ take ስለዚህ ዋናውን verb ነው የተጠቀምኩኝ ያለሁት ማለት ነው አንዱ ነው የሚሆነው obviously በቃ generally ስለሆነ ማወራ I use verb 1 okay single word ሊባል ይችላል single word what do you mean I mean like አሁን ለምሳሌ ማደርገው ነገር ከሆነ እንደዚህ አደርጋለሁም አይደለም ፓስትም አይደለም so በቃ generally የሆነ ነገር ነው habit ብለ ያዘው በቃ ስለ ልምዳችን ስናወራ በዚህ ወይ ነው የምንጠቀመው ማለት ነው verb s ማለት ደግሞ verb 1 ላይ s መጨመር ማለት ነው okay ስለዚህ አሁን learn የነበረው ምን ይሆናል I learns ተውና learns ብቻ learns because አሁን verb sን ለማ እናካፍላታለን verb 1 እናካፍላታለን okay ስለዚህ takeም takes ይሆናል ማለት ነው takes okay yes ስለዚህ verb s ማለት verb 1 ላይ s ሳውንድን ወይም ደግሞ s መጨመር ብቻ ነው okay so አሁን ሁለት ኦፕሽን አለ if you remember have እና has ሲኖረን ኦፕሽን haveን ለአይ ለዘይ ለዊ ለዩ hazen ደግሞ ለነሱ ብለን ነበር ልክ እንደዛ አሁንም ይሄንን ማካፈል አለብን ሁለት ኦፕሽን አለ ከዚህ ጋር ማናማን verb 1 እና verb s አለ ስለዚህ verb 1ን ለማን እስቲ ለማን ይመስላል verb 1 ከሆነ like አሁን አይ ጥሩ verb 1 ላይ yes ከዛ ተመሳሳይ ነው we yes you they ለነኚህ verb 1 ለምሳሌ I eat we go you teach they learn I run excellent ስለዚህ verb 1 ለነኚህ ለአራቱ ማለት ነው verb s ደግሞ ለተቀረው እና ማናቸው ይቀሩ he she it eat so
እሷ ሁሌ ቸርች ትሄዳለች ለማለት she go አትልም ማለት ነው እንደምትለው she always መሄድ ከሆነ verb base እንጠቀም she always go የነበረውን yes goes obviously she always goes to church like she always goes to church because she go ብትል is x ማለት ነው because she የምትጠቀመው verb base ነው so you say she goes ትሄዳለች she always goes to church ሁሌ ቤተክርስቲያን ትሄዳለች አልከኝ ማለት ነው so I'll ask you በደንብ በአማርኛ ነው የምጠይቃችሁ እናንተ ደግሞ በእንግሊዘኛ ትናገራላችሁ clear yes እሺ ስለዚህ አደርጋለሁ ነው make sure ኮንሰፕቱ ልትረዱት ይገባል እሺ ያደረኩኝ ነው አይደለም just generally አደርጋለሁ ነው ሁሌ አንዳንዴ በሳምንት 3 ይሄን አረጋለሁ ካልኩኝ በቃ simple present tense ውስጥ ነው የምታስገቡት ማለት ነው እሺ ለምሳሌ እሺ ምን ትለኛለህ መሰለህ እኔ እንግሊዘኛ አስተምራለሁ አይደለ ኦኬ እስኪ እሱ ንገረኝ እኔ እንግሊዘኛ አስተምራለሁ yes I teach English በጣም አሪፍ I teach English እሷ እንግሊዘኛ ታስተምራለች she teaches English በጣም አሪፍ ሀብ አንተ ይዘኸዋል so እስኪ እናንተ ደግሞ let me ask you እሺ ምን ትሉኛላችሁ እኛ ምሳ አንድ ላይ ነው የምንበላው ሁሌ ማለት ነው እኛ ምሳ አንድ ላይ ነው የምንበላው እኛ አሁን we use verb one አይደለ so እኛ ምሳ አንድ ላይ ነው የምንበላው በሉኝ እስኪ ሞክሩ ጥሩ እሺ እስኪ try እኛ ምሳ አንድ ላይ ነው የምንበላው we eat lunch together በጣም አሪፍ we eat lunch together አሪፍ እሺ እሱ ከሷ ጋር ነው ምሳ የሚበላው አድርገው እስኪ እሱ ከሷ ጋር ሞክሩ እሺ እናንተም እሱ ሲሆን እንዴት ነው የሚሆነው ስለዚህ እሱ ከሷ ጋር yes ስለዚህ he eats ምሳ yes he eats lunch with her excellent he eats lunch with her he eat አትሉም eats ማለት አለባችሁ ማለት ነው it has to be verb base ካልሆነ ልክ አይደለም okay he eat የሚባል ነገር የለም በእንግሊዘኛ ላይ ማለት ነው ጋረት like እንዴት ነው like ብዙ ጊዜ የምትነግሪኝ የመጀመሪያዎቹ የሚወስዱትን አብዛኛው ይመሳሰላል የመጀመሪያውና I we you they አብዛኛውን ጊዜ verb one ወይም base verb አሁን ለምሳሌ have ብትል have base verb ነው verb one yes has ደግሞ verb base ነች yes ሁለተኛው at the end of the day ሁሉም it will make sense ሙሉን ከተማርከው በኋላ ህጉ አሃ ትላለህ it will make sense አሁን አንተ እንዳልከኝ ማለት ነው ልብ ስትለው እነኚህ ብዙ ጊዜ ይመሐሰላሉ አልከኝ አብዛኛው ጊዜ ይመሐሰላሉ እነኚህ በቃ መጀመሪያ ላይ የምትነግሪኝ verb one so like have ከዛ do like be ሊሆን ይችላል verb to be ላይ የመጡት እነዚህ ናቸው yes I got clear አይደለ it's clear በጣም አሪፍ ስለዚህ verb one እና verb base የሚባል ኮንሰፕት ነው ያዝነው ዛሬ so ይሄኛው this is for positive statement ማለትም አደርጋለሁ ነው አይደል አደርጋለሁ አላደርግም ቢሆንስ ለምሳሌ እኔ ጧት አልነሳም or እኔ ቡና አልጠጣም እሷ ስራ አትሰራም ኔጌቲቭ ሲሆን ትሰራለች ቢሆን she works ይሆናል አይደለ እሷ ጧት ትነሳለች ቢሆን she wakes up in the morning ይሆናል what about negative ሲሆን አትነሳም ስራ አትሰራም maybe ሽሮ አትወድም ምናምን ሲሆንስ ኦኬ መጀመሪያ ላይ ስለነገርሽ ይሄን ወርድ አድርሰው እሺ ከዶንት በኋላ ይመጣ doesn't yes don't እና doesn't ሁለቱንም እንጠቀማለን yes ለኔ ከሆነ I don't በጣም አሪፍ ለሷ ከሆነ ደግሞ she doesn't አይደል they're all connected አንዴ በደንብ ከተረዳችሁ ባለፈው helping verb ብዬ do እና don't ሳስተምራችሁ በደንብ ከገባችሁ ከነበረ ይሄ question አይሆንባችሁም ማለት ነው ለካውን ሀባል እንደመለሰው ረሳው ራሱ እንደማሰጣ ነበር የመጀመሪያ ክላስ ላይ ቢተማ yes so don't እና doesn't እዚህ ጋር ይመጣሉ ማለት ነው because they are helping verbs ድርጊት በራሱ ኔጌቲቭ መሆን አይችልም ለምሳሌ she works ብዬ ትሰራለች ካልኩኝ አትሰራም ለማለት she works not ማለት አልችልም she doesn't work ነው ማረጋው so እነኚህ ምን ያረጉኛል ይረዱኛል ኔጌቲቭ ለማረግ question ለማረግ ይረዱኛል ማለት ነው በጣም አሪፍ ሰው አሁን እንደው መጀመሪያ ከጠራሽ ይሄኛው በጣም ደስ ይላል she doesn't work አትሰራም አዎ she works not ከማለት ሌላ ነገር እስከገባ yes እሺ let me ask you then okay ready yes እናንተም ready ናችሁ ለመጠየቅ አይደለ እሺ ምን ትሉኛላችሁ እሺ እኔ ሆረር ሙቪ አላይም I don't watch horror movie good I don't watch horror movies I don't watch horror movies በጣም አሪፍ እሷ እዚህ አትኖርም
She doesn't live here. Good. She doesn't live here. እሺ አሁን እዚህ ጋር one rule point out ላድርግላችሁ። አሁን ዝም ብሎ እየመለሰብኝ ነው። maybe እነሱ ከተቸገሩ I'm the winner. Yes, አንደኛው ዘማች። እሺ አሁን እዚህ ነው የምትኖረው በለኝ እስኪ። She live here. She lives here. She lives here. Good. እዚህ ጋር ኤስ ነበረን አይደለ? Yes. እዚህ ጋር ግን የለንም። ለምንድን ነው? lives እዚህ ጋር የለንም። አንደኛ ኔጌቲቭ ሲሆን አንዷ ኤስ ትጠፋለች። እሺ እዚህ ጋር ግን ግዴታ ሁሌ verb ኤስን ስለሚወስድ she lives here. በጣም አሪፍ። so doesn't በራሱ verb ኤስ ስለሆነ ሁለት verb ኤስ አንጠቀምም። ሌላ ፐርስፔክቲቭ ይሄኛውን እናነሳለታለን ማለት ነው። ጋረት አንዱን ኤስ ማጥፋት ሁለት እንትን ሊሆን አይችልም። በቃ እዚህ ጋር ኦልሬዲ does በራሱ do ነው አይደለ? yes የዱ verb ኤስ do ላይ ኤስ ጨምርበት does ይሆናል። ስለዚህ do verb ሆኖ does ደግሞ verb ኤስ ነው ማለት ነው። ኔጌቲቭ ሲሆን doesn't ማለት yes so እዚህ ጋር double verb ኤስ ስለማንጠቀም ኦልሬዲ by default sentence verb ኤስ ስላለው ይሄ እናነሳለታለን ማለት ነው። ኦኬ አንተ አውቶማቲካሊ ስትመልሰው እንደዛ አድርገን የመለስከው ግን most people she doesn't lives here ይላሉ። so doesn't verb ኤስ ነው lives verb ኤስ ነው it cannot work like that ማለት ነው። so doesn't live, she doesn't eat, she doesn't learn, she doesn't teach ከቨርቡ ላይ ኤሱ እናነሳለን ማለት ነው። she doesn't know አታውቅም። አታውቅም ታውቃለች ሲሆንስ she knows. yes verb ኖርማል ላይ ኤስ ጨምራላችሁ ኔጌቲቭ ላይ ይነሳል እሱ ማለት doesn't ስላለ already. I got it. clear? yes it's clear. do ላይ ኖርማል ነው በቃ ሲጀመረን verb one ነው don't ቢገባም verb one ነው የምትጠቀመው ማለት ነው። ምንም ኮምፕሊኬሽን የለውም። ፕሮፌስ verb one በደንብ ገብቶሃል? በጣም አሪፍ። I hope እናንተም በደንብ ገብታችኋል። so ምንድነው መሰለ when do we use this simple present tense? አንደኛ to talk about daily routine ምን ማለት ነው daily routine? ወደ ሆምወርካችሁ የመጣው ስለሆነ ነው። የቀን የምናደርገው ውሏችን። excellent። ስለዚህ አሁን አንተ በየቀኑ የምታደርገው ነገር is almost the same አይደለ? ጠዋት እነሳለሁ፣ ፊቴን ታጠባለሁ፣ ጥርሴን ቦርሻለሁ፣ ቁርስ በላለሁ በጊዜ ከተነሳው፣ ከዛ ወደ ስራ ቦታ ሄዳለሁ፣ ሜቢ ሚቲንግ ካለኝ ሚቲንግ እገባለሁ፣ ከስተመር አወራለሁ ምናምን። if you notice ምን እያልክ ነው? ያው አደርጋለሁ ነው። እነሳለሁ፣ እበላለሁ፣ ወደ ስራ ሄዳለሁ፣ አደርጋለሁ ነው generally. so that means when you talk about your daily routine እንደምትጠቀመው you use the simple present tense. ስለዚህ እንዳለ በማን ነው የምትጠቀመው? በverb one ነው ማለት ነው። verb one. I wake up, I wash my face, I brush my teeth, I eat breakfast እያልክ እንዳለ you see I'm using verb one። ምንም will አላልኩኝም፣ ing አልተጠቀምኩኝም፣ I didn't do anything. I only used verb one. yes በቃ verb one የተጠቀምኩኝ። ስለዚህ ይሄ በደንብ ከገባህ ወደ ሆምወርክ እየመጣው ነው። እናንተ በደንብ ገብታችኋል ብዬ አስባለሁ። I really hope because በሆምወርካችሁ ላይ በደንብ ነው የምፈትሻችሁ። you know ቪዲዮአችሁን እኔ ራሴ ያየሁት ነው I'm giving you guys comments ሀብም እንደዛው አይደለ? የምታስተካከላቸው ነገሮች እየነገርኩ ነው እናንተንም እንደዛው። so የዛሬ ሆምወርካችሁ የሚሆነው ምንድነው መሰለክ? 2 questions። የመጀመሪያ your daily routine. የራስህን ማለት ነው your daily routine. that means ማንም verb one ወይስ verb ኤስ ለራስህ? ለራሴ ሲሆን verb one። ስለዚህ ስታወራ ሌላ verb መጠቀም አትችልም ማለት ነው። you can only use verb one. I wake up at 6 a.m. then I wash my face, I brush my teeth እያልክ the whole እስከ ማታ ነው የምትነግረኝ። እሺ ቪዲዮ ሊረዝም ይችላል ግን I don't care. the second one ደግሞ ከፈለክ የጓደኛህን አብሮ የሚኖር ሰው ብቻ የምትኖር ከሆነ የጓደኛህን or የቤተሰብ አንድ ሰው ሰሌክት አድርገህ የዛን ሰው daily routine የማንን እንምረጥ? ምናልባት የሲስተር የሲስተር so your sister's daily routine። ስለዚህ እዚህ ጋር ማንን ነው የምጠቀመው? verb one or verb ኤስ? excellent። ስለዚህ ሁለቱንም አጠቃቀሙን ታሳየኛለህ። በሁለቱ ማለት ነው በስፒች ማለት ነው። my daily routine ብለህ ትጀምርና የራስን ከጠዋት እስከ ማታ ትልልኛለህ። ከዛ ደግሞ my sister's daily routine ብለህ ደግሞ የሷን ከጠዋት እስከ ከፈለክ ኢንተርቪው አድርጋታ ያገባኝ ግን you have to make the video. okay ለሷ እንዳለ verb ኤስ ለአንተ ደግሞ እንዳለ verb one. I got it. is it clear? it's clear. awesome. so እናንተም ሆምወርካችሁን በሁለት አንደኛው የራሳችሁን የቀን ውሎ ቀጣይ ደግሞ አንድ ሰው ሰሌክት አድርጋችሁ የምታውቁትን በየቀኑ ታገኙት የምትችለውን ሰው ወይ የቤተሰብ ሊሆን ይችላል or የጓደኛ or የሥራ ባልደረባ አንድ ሰው ሰሌክት አድርጋችሁ የዛን ሰው የቀን ውሎ ትነግሩኛላችሁ በእንግሊዘኛ በተማርነው መሰረት ማለት ነው።
ለእናንተ verb 1 ለዛ ሴት ደግሞ verb s በመጠቀም ማለት ነው is it challenging እዚህ ጋር በደንብ ጽፌዋለሁ ስለዚህ እሰራዋለሁ አዎ ዛሬ እንደወጣ ነው የምፈልገው አንተን ቪዲዮ ቤት እንደገባ ነው የምትልክልኝ is it clear good so he simple present tense ነበረ day 7 ላይ ያለ ነው አይደለ almost third week ላይ ነን አይደለ third week እንጀምረናል ስለዚህ ይሄኛው ዊክ ደግሞ ሞር ምናወራው ስለ ቴንስ ነው ስለ ከባዱ ፓርት ላይ ገብተናል ብዙ ጊዜ ኮንፊውዝ የሚያደርጋችሁ ነገር ነው ማመጣላችሁና stay tuned ይሄንን ሲሪስ በደንብ ተከታተሉት YouTube ጋር ቪዲዮአችሁን በደንብ ስሩ እኛም ደግሞ በደንብ ቼክ እናደርጋለን yes have a good time